በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ደህነትን ለመምታት ደሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። የኦርቶዶክስ ተዋሕዶ ክርስትና የትም ሀገር ሳይስፋፋ ኢትዮጵያ ገባ፣ ገብቶም ለድህነት ዳረገን የሚለው አገላለጽ በአንድ ቀን በፓርላማ ውሎ የተነገረ ብቻ አይደለም። የካድሬ ማሰልጠኛ ማንዋል የተዘጋጀለትም ነው። በፓርቲ መመስረቻ ሰነዱ ላይ ኦርቶዶክስና እስልምና ለብልጽግና የሆኑም ብሎ የደመደመው አገዛዝ ሳይሰስት የድርጅት ሰነዱን ይፋ በማድረግ ወደ ሥራ የገባው ከ6 ዓመታት በፊት ነው። ይህ አጀንዳ አያሌ ካድሬም ለማስፈጸም የተሰማራበት፣ የጦር ሰራዊት ተልኮ የዘመተበት፣ መከላከያም ገዳማ ፍርስ፣ ሚሊሻም ገዳማዊ ድፈርና ግደል ተብሎ የሄደበት ጉዳይ ነው። በመግቢያችን ላይ የሰማነው የጠቅላይ ሚኒስትሩ ንግግርም በድንገት የተነገረ የአፍ ወለምታ ሳይሆን የተጻፈና በሰነድ የተሰራጨ ነው። ቤተ ክርስቲያንም ሆነ ኦርቶዶክስ ሃይማኖት እንዲሁም ራሱ ምዕመኑ ለብልጽግና አይሆንም፣ ለለውጥ መሳሪያ መሆን አልቻለም የሚል ድምዳሜ ከተያዘ ቀጥሎ የሚወሰደው እርምጃ ምንድነው የሚለው አሻሚ አይደለም። አንድ አርሶ አደር አረምን ለአዝመራው እንቅፋት ነው ብሎ ሲያምን ነቅሎ እንደሚጥለው ሁሉ አብይ አህመድም ለብልጽግና አይሆንም ብለው ግራ በሚያጋባ ቋንቋ የገለጹትን ኦርቶዶክስ ምዕመኑንና ቤተ ክርስቲያኑን ከመሰረቱ መናድ ኢላማ አድርገው እንደሚሰሩ የማይጠበቅ አይደለም። ይህ ከማኒፌስቶቸው የሚቀዳ የተጻፈና የተነገረም ብቻ ሳይሆን እየተፈጸመ ያለም ነውና ግልጽ ያለ ነው። አስገራሚው ነገር እንዲህ እየተናገሩትም እያስነበቡትም እየወጉትም ራሱን ለማዳንና ጥንታዊ እምነቱንም ሆነ ተቋሙን ለመከላከል የማይሞክርና የማይተባበር ምዕመንና አባት አለመታየቱ ነው የሚል አስተያየት ያለው ሰው ተጨማሪ ማሳያዎችን መዘርዘር ይችላል። ባሳለፍነው ነሐሴና መስከረም ጀምረን በተለያዩ ጊዜያት በሰራናቸው ዘገባዎች የዘንድሮን ምርጫ የምንወዳደረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው፣ እናም ቤተክርስቲያኑን በውስጥ አጀንዳው እንዲጠመድ እናደርገዋለን ብለው በሴኪዩሪቲ ካውንስል ውስጥ መወሰናቸውን መግለጻችን አይዘነጋም። ሴኪዩሪቲ ካውንስል የሚባለው በጠቅላይ ሚኒስትሩ ሰብሳቢነት ሁሉም የፌዴራል የጸጥታና ደህንነት ተቋማት፣ የውጭ ጉዳይ ሚኒስቴርና መሰል አካላት ቢያንስ በዓመት 2 ጊዜ ተገናኝተው የሚመክሩበት መድረክ ነው። መድረኩ ለአገዛዙ ሚዲያዎች ጭምር ዝግ ነው። ይሁን እንጂ ለጣቢያችን መረጃ ያጋሩ የስብሰባው ተሳታፊዎች ኦርቶዶክስ ተዋሕዶ ቤተክርስቲያን የዘንድሮ ምርጫ ተፎካካሪ ነች ብለው ጠቅላይ ሚኒስትሩ መናገራቸውንና ከዚህ አንጻርም የጸጥታ ተቋማት እርምጃ እንዲወስዱ ቤተክርስቲያኗ የጽንፈኛ መመሸጊያ መሆኗን በመግለጽም ይህንኑ ማዘዛቸውን የሚገልጹ ነበሩ። ያንን ዘገባ ስንሰራ የታመኑ ምንጮቻችን እንደ ሁልጊዜው እርግጠኛውን መረጃ ሲያጋሩን ማህበረሰብ እንዲጠነቀቅ ለማድረግ ነበር። ይህም እንዲሆን የብልጽግናው አገዛዝ ምርጫ ያለውን ድግስ ጥሎ በሚያሸበሽብበት ዋዜማና ዕለት በአርሲ ኦርቶዶክሳውያን ሲጨፈጨፉ ውለው አድረዋል። ለለውጥ መሳሪያ አይደለም የተባለው እምነት ማምለኪያ የሆነውና ከ100 ዓመት በላይ የቆየው ቤተ ክርስቲያንም ወድሟል። ይህ የአርሲ ጭፍጨፋ ተራ ክስተት አሊያም በድንገት የተፈጸመ ጉዳይ አይደለም። ይህንን እንደሚያደርጉት ቤተ ክርስቲያኑም ሆነ ምዕመኑ ኢላማ እንደሚደረጉ ኤታማዦር ሹሙም በይፋ ጠቅላይ ሚኒስትሩም ደጋግመው ጄኔራሎቹም ያለ ስስት በአጽንኦት የተናገሩት ጉዳይ ነው። ቤተ ክርስቲያንን ጥይት መደበቂያ አድርገው ሲናገሩ፣ ሲያዘግቡ፣ ሲዘግቡ ገዳማትን ሽፍታ መደበቂያ እኮ ነው ሲሉ፣ ቅዳሴ እየረበሸኝ ነው ብለው ሲናገሩ፣ ገዳማት በታንክ ሲደበደቡ፣ በድሮን ሲወድሙ፣ ገዳማውያን በወታደር ሲደፈሩ ይህንን ለለውጥና ለብልጽግና የማይሆንን ቤተ ክርስቲያንና ምዕመን እንናደው በሚል ስሌት ለመሆኑ ራሳቸው ምስክር ናቸው። በአርሲ ዞን ውስጥ በተከታታይ ጊዜያት ሲፈጸም የከረመው የኦርቶዶክሳውያን ግድያ በአንድም የመንግስት ሚዲያና የፌዴራል ባለስልጣናት ውግዘት ገጥሞት አያውቅም። ይህ ለምን ሆነ የሚል ጠያቂ የራሱን ስራ የድካሙን ውጤት የሚያወግዝ ሰው ከወዴት አለ በሚል ሊመለስለት ይችላል። በዚህ ጥንቅር የአርሲ ጭፍጨፋ ዋዜማዎችን እንመለከታለን። ኦርቶዶክሶች በአርሲ ውስጥ ከመጨፍጨፋቸው በፊት ይህ እንደሚሆን የታቀዱ በግልጽ የተነገሩና በሌላ አካባቢ የተፈጸሙ መንግስታዊ ጥቃቶችን በጥቂቱ እናስታውሳለን። የነገሩን ጥልቀት ስንመረምር የአርሲው ጭፍጨፋ ገና ጅምር፣ ጸረ ኦርቶዶክሳውያን መንግስታዊ ጥቃቱ ገናም ያልተነካ መሆኑን የሚጠቁመን አሳሳቢ ድምዳሜ ላይ እንደርሳለን። ቤተ ክርስቲያኗን በኢኮኖሚ ለማዳከም በግብር ሰበብ የሚወሰድባትን ሀብት፣ በልማት ሰበብ የሚፈርስባትን ተቋም አናነሰውም። የቤተ ክርስቲያኗን አባቶች ለማዋረድ ጳጳሳት ላይ እስራት የሚፈረድበትን ሁነት፣ ፓትርያርኩን በነ ዳንኤል ክብረት እንዲዘለፉ የሚደረግበትን ሂደት፣ ለብልጽግና ያደሩ ጳጳሳትን ጦር ሜዳ እንዲውሉ በማድረግ ቤተ ክርስቲያኗን ምን አይነት ጦረኛ ነች ለማስባል የተሞከረበትን የረቀቀ ሴራ
በመሃል አዲስ አበባ ህዝቡን በማፈናቀል ምዕመን አልባ ቤተ ክርስቲያናት እንዲበራከቱ የተደረገበትን ክፋት፣ እነዚህ ሁሉ የጥቃቱ አካል ቢሆኑም ለጊዜው አናተኩርባቸውም። ትኩረታችን ለለውጥ አትሆንም የተባለችውን ቤተ ክርስቲያንን፣ ለብልጽግና አይሆንም የተባለውን ኦርቶዶክስ ክርስትናን ለማጥቃት የዋለውን ጠመንጃ መመርመር ላይ ስናደርግ የአርሲ ጭፍጨፋ ለምን ሆነ የሚለውን ጥያቄ የሚመልስ ሐሳብ እናገኛለን። ይህ የሩሲያ ዙ በሩሲያ ኦራል ላይ ሆኖ የሚተኮሰው አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ተደግፎ ነው። ተኩስ ከከፈተው የመከላከያ የቡድን መሳሪያን ከጫነው ተሽከርካሪ አጠገብ የሚታየው ቤተ ክርስቲያን ጸሎትና ምህላ የሚደረግበት እንጂ ምሽግ የሚሆን አልነበረም። ቤተ ክርስቲያኑን እንደ ምሽግ የሚጠቀመው ደግሞ አማጺ ወይም ታጣቂ ኃይል ሳይሆን የመንግስት ወታደር ነው። የአብይ አህመድ ጄኔራሎች ይህንን ሲያደርጉ ቤተ ክርስቲያን ለልማትም ለለውጥም አይሆንም ከሚለው የአለቃቸው ትንታኔ ተነስተው በማስተማሪያ ሰነድ ከተሰጣቸው ወስደው ነው የሚያስብለውም ጉዳይ ይሄው ነው። ቤተ ክርስቲያኑን ምሽግ አድርጎ መዋጋት በተቃራኒ ወገንን ለሚፋለመው ኃይል ይህንን ቤተ ክርስቲያን ተኩስ አውድም የሚል ግብዣ ማቅረብ ነው። በሌላ አገላለጽ ካልጠፋ ምሽግ ቤተ ክርስቲያን ደጃፍ ላይ ዙ ደቅኖ የሚዋጋው ቤተ ክርስቲያኑን ኢላማ ለማስደረግ ነው። ከዚያም ጽንፈኛው ኃይል ቤተ ክርስቲያን አወደመ የሚል ፕሮፓጋንዳ ለማሰራት ምዕመኑ በሕይወት እያለ አምላኩን የሚማጸንና የሚያመሰግንበትን ሲያርፍ የሚቀበርና የሚቀብርበትን ቤተ ክርስቲያን ለዘላለሙ ሲያጣ ብልጽግና ሁለት ዓላማዎችን በአንድ ጊዜ ያሳካል። በአንድ በኩል ቤተ ክርስቲያኑን ሽብርተኛው ወይም ጽንፈኛው ኃይል አወደመው የሚል የአንድ ሰሞን ፕሮፓጋንዳ ይሰራል። በሌላ በኩል ደግሞ ለለውጥና ለብልጽግና አይሆንም ያለውን የኦርቶዶክስ ክርስትና በእግረ መንገድ ያዳክማል። እንዲህ ያለው ሴራ ተራ ትንታኔ ሳይሆን በቃል የተነገረ በተግባርም በሌሎች ቦታዎች የተፈጸመ ነው። ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። እኒህ ሰው ከአብይ አህመድ ጄኔራሎች አንዱ ናቸው። የሃይማኖት ተቋማትን እንመታለን፣ ቅርስም እናወድማለን ብሎ ከእነሱ በፊት በአደባባይ ሲናገር የተደመጠው እንደ አይኤስአይኤስ ያለ የሽብር ቡድን ነበር። ባለፉት ዓመታት ግን እሳቸውና የብልጽግና ጄኔራሎች የራሳቸውን አገር ማህበራዊ ተቋማትና ቅርሶች ኢላማ አድርገው በዚህ መልኩ ይመታል እያሉ ቃላቸውን አክብረውም ከደብረ ዳሞ እስከ ደብረ ኤልያስ፣ ከማርያም ደንገላት እስከ ላሊበላ፣ ከዋልድባ እስከ ዘዋይ፣ ከአትሮኖስ ገዳም እስከ አርሲ ቤተ ክርስቲያን ድረስ እንደ ወታደራዊ ኢላማ ደብድበዋል። ለአብነት በዚህ በምስሉ ላይ የሚታየውን የቢቢሲን ዘገባ ዋቢ እናድርግና በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው አትሮንስ ማርያም ገዳም ላይ የተፈጸመውን የቅርብ ጊዜ ጥቃት እንመልከት። ቀኑ ባሳለፍነው የካቲት 28 ቀን ዕለተ ቅዳሜ 2018 ዓ.ም ነበር። ምዕመናንና ካህናት ቅዳሴያቸውን አጠናቀው ወደ የቤታቸው ለመመለስ እየተዘጋጁ ነው። የአብነት ትምህርት ቤት ተማሪዎችና ካህናት ግን በዚያው እንደሚቆዩ የታወቀ ነው። ዕለታዊ እንቅስቃሴው እንዲህ ባለ መልኩ በቀጠለበት ሁኔታ ግን ተሰባስቦ የሚገኝን ሰው ቤተ ክርስቲያን ውስጥ እንመታለን የሚሉት እነ ጄኔራል ደጀኔ ያለቆቻቸው ቃል ይተገበር ዘንድ መከላከያ አከታትሎ ሞርታር ተኮሰ። የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪዎች ተገደሉ። የድጓ አዳራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ እናቶችና የደብሩ ጥበቃን ጨምሮ 21 ሰዎች ከባድ የአካል መጉደል አጋጠማቸው። ማን ያርዳ የቀበረ ያሉት ሰዎችም የደረሰባቸውን እንዲህ ይናገራሉ። አገልግሎት ፈጽመን ከቤተ ክርስቲያን ወጥተን ወደ ደጀ ሰላም ግማሹ ገብቶ ግማሹ በውጭ ላይ ሳለ ከመሃል ሳይንት ካጅባር የወረደው የጦር መሳሪያ አበው መለኮሳትና ዲያቆናት፣ የድጓ ተማሪዎች፣ የቅዳሴ ተማሪዎች በሞት ተለይተውናል። ሞቱ ይሻላል። ግማሾቻቸው እጃቸው ተቆርጦ እግራቸው ተቆርጦ አይናቸው ጠፍቶ ነው ያሉት። አንዱ አባ ሞገስ ይባላሉ። የዚህ የደብሩ አገልጋይ የነበሩ መለኮሳት ናቸው። እሳቸው እንደገና ደግሞ ሴቷ ግብር የምታደቀ መለኮሳት አሉ። በከፊል ልጆች አውቃቸዋለሁ። አርሲ ላይ የተፈጸመው ጭፍጨፋ የመጨረሻም ሆነ የመጀመሪያው አይደለም የሚያስብለው እንዲህ ያሉት ነጥቦች ተቀጣጥለው ሲቀርቡ ነው። ለየትኛውም እምነት ውግንናና ወዳጅነት የሌለው ብልጽግና በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ኋላ ቀርነት ማዕከል ቆጥሮ የጽንፈኛ ማዕከል ነችም ብሎ አውጆ በፓርቲ ማኒፌስቶም ላይ ጽፎ ያደረገው ነውና
ቀጥሎበታል። የአብይ አህመድ አገዛዝና ስብስቡ የኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ጠላት ቆጥሮ የጸጥታ ኃይሎችን እርምጃ እንዲወስዱባት ሲያዝ ከሚያቀርባቸው ምክንያቶች መካከል ሽፍታ መደበቂያ ሆናለች የሚለው አንዱ ነው። ገዳሞችን ሽፍታ ማሰልጠኛ ናቸውም ይላቸዋል። ይህ ማለት ትክክለኛና ተገቢ ወታደራዊ ኢላማ ናቸው እያለ ነው። ጠቅላይ ሚኒስትሩ ቃል በቃል ያዘዙትም ብርጋዴር ጀነራል ደጀኔ ቤተክርስቲያን ይመታል እያሉ የፈጸሙትን ጉዳይ ነው። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? በአብይ አህመድ አእምሮ ውስጥ የኦርቶዶክስ ቤተክርስቲያን ገዳማት ገዳይ ማሰልጠኛ፣ ገዳይ ማዘጋጃ፣ ግድያ ማለማመጃ ናቸው። የትኛውም ገዳይ ማሰልጠኛ ተቋም ደግሞ ትክክለኛና ተገቢ ወታደራዊ ኢላማ ነውና ወታደራዊ ጥቃት ቢፈጸምበት ራስን ለመከላከል ተብሎ የሚወሰድ እርምጃ ነው። እንዲህ ያለውን ንግግር አስቀድመው የሚናገሩበት ምክንያት ቤተክርስቲያን ለምን ታውድማላችሁ፣ ካህንና ምእመን ለምን ትገድላላችሁ የሚል ጥያቄ እንዳይኖር ነው። ለነሱ ለቅዳሴ የተሰባሰበ ህዝብ ሁሉ ጽንፈኛና ጁንታ ነውና መመታት ይኖርበታል። ለዚህ ማስረጃ የሆነን ዘንድ አገዛዙ ኮማንዶችን በማሰማራት በራያ አላማጣ ወረዳ ጥሙጋ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ላይ ባሳለፍነው የካቲት መጨረሻ ያደረገውን መመልከት እንችላለን። ቤተክርስቲያኑ ከ40 ዓመት በላይ በመምህርነት ያገለገሉት አባ ገብረ መድኅን የተባሉ የሃይማኖት ሊቅ ነበሩት። እንደ ሁሌው የካቲት 26 2018 ሌሊት 10 ሰዓት ተነስተው የአብነት ተማሪዎቻቸውን እያስተማሩ ነበረ አባ ገብረ መድኅን። እኒህ አይነ ስውር አባትና ተማሪዎቹ ዕለታዊ ትምህርቱ በሌሊት የሚሰጠው የአቋቋም ቅኔ ትምህርት ነበርና በቤተ ክርስቲያን ቅጥር ግቢ ውስጥ የነበራቸው የመማር ማስተማር ሂደት ውስጥ እንዳሉ የአብይ አህመድ ኮማንዶዎች በድንገት ዘለው ገቡ። ወዲያውኑም በአይነ ስውሩ አባትና ተማሪዎቻቸው ላይ የተኩስ ሩምታ ከፈቱ። አባ ገብረ መድኅንና 4 የቆሎ ተማሪዎች ተረሸኑ። 5ቱ ደግሞ ክፉኛ ቆሰሉ። ከተገደሉት አባት ጎን የተረሸኑትና የቆሰሉት ታዳጊዎች ዕድሜያቸው ከ10 እስከ 15 ዓመት እንደሚሆን ተገልጿል። በርካታ ታዳጊዎችም የተኩስ ርምታው ሲከፈት ተበታትነው የደረሱበት አይታወቅም። የቆሰሉት አላማጣ ሆስፒታል ተወስደዋል ተብሏል። ውዶቻቸውን በዚሁ ጸረ ኦርቶዶክስ ጥቃት ያጡ ሰዎችም ሐዘን በተጫነው አንደበት ሆነው እንዲህ ጥቂቱን ይናገራሉ። መርጌታ ወይም ደግሞ ባለቅኔ ትልቀኛ አባት አጋጣሚ አይነ በስር ናቸው። ሰውየው ተሰውብን ማለት ሞተብን እና 4 ልጆቹም የቆሎ ተማሪዎቹ እነሱን አረፉ። 5 ሰዎች ቆስለውብናል። 10 ተኩል ላይ ወንበር መምሩ እያስተማረ ነበር። ጉባኤ ዘርግቶ አንድ የመከላከያ ልብስ የለበሰ ገባና ዝም ብሎ ተኩስ ከተለባቸው 4 ቆስለው 3 ሞተው ነበር። አንዱ የቆሰለው ሞታ። አሁን የቄስ ትምህርት እኮ በተለይ አቋቋም ቅኔ ሲሆን ሪት ነው የሚሰጠው። እንዲህ ባለ መልኩ ኦርቶዶክሳውያንን አይነ ስውራንን ሳይቀር የሚረሽነው ወታደር አብይ አህመድ ግስላውና አንበሳው እያሉ በሚያሞካሿቸው ጄኔራሎች የሚታዘዝ ነው። ይህንን ጥቃት የሚፈጽሙት አስበውበትና ስልተውት ነው። አቅደውና ታዘው እንጂ በእግረ መንገድም አይደለም የሚያስብለውም በዚሁ ምክንያት ነው። ሜካናይዝዱም ኮማንዶም ሆነ እግረኛው ብቻ ሳይሆን አየር ኃይሉም የሚዘምተው ቤተ ክርስቲያንን ለመደብደብ ካህናትንና የአብነት ትምህርት ቤት ተማሪዎችን ለመግደል ነው። የዚህ ሀገራዊ ቀውስ ዋና ምንጭ ሆነው የትግራይ ጦርነት ሲጀመር አየር ኃይሉ በመጀመሪያው በረራው የመታው የመቀለ ቅዱስ ጊዮርጊስ ቤተ ክርስቲያንን ሲሆን በአንድ ቀን በፈጸመው ጥቃትም የቆሎ ተማሪዎችንና ቤተ ክርስቲያኑን ደብድቦ ሰው ገድሎ አፈራርሶ ተመልሷል። ጥቅምት 26 2013 ዓ.ም በቅዱስ ጊዮርጊስ ቤተ ክርስቲያን መቀሌ ከተማ ግቢ ውስጥ ይኖሩ የነበሩና ይማሩ በነበሩ የቆሎ ተማሪዎች ላይ ከአየር ቦምብ የተኮሱት ኮሎኔል ታንጎ ኃይሉና ኮሎኔል ዳግም ወርቅ አለማሁ የተባሉ አብራሪዎች ነበሩ። ኦርቶዶክስ ለብልጽግና አትሆንም የሚለው የአብይ አህመድ አስተምሮ ይሰምር ዘንድም የመቀሌው ቅዱስ ጊዮርጊስ ቤተ ክርስቲያን በበኩርነት ተደበደበ። እምነቱ ዝእከበሉ ቦታ ምድብዳብ ማለት ብጣዕሚ ከቢድ፣ ብጣዕሚ አረማዊነት፣ ጭካኔ፣ ህዝባዊ ደብዳብ ኣብ ቤተ እምነት ኣብ ትምህርት ቤት መንፈሳዊ ደብዳብ ከምዚ ዝበለ ተራእይ ይፈልጥን። በዚህ መልኩ በመቀሌ የጀመረው የኦርቶዶክስ ቤተ ክርስቲያንን ምዕመናንና ካህናትን የመግደል ዘመቻ በማርያም ደንገላት፣ በአክሱም ጽዮን፣ በደብረ ዳሞ ቀጥሎ ሚሊዮናት አለቁ። ገዳማት ወደሙ፣ አብያተ ክርስቲያናት ነደዱ። ይህ በምስሉ ላይ የሚታየው የሮይተርስ ዘገባ እንደሚለው የትግራይ ጦርነት በተጀመረ በመጀመሪያው 5 ወራት ብቻ በምስራቃዊ ትግራይ ዛላምበሳና አዲግራት አካባቢ ብቻ 1151 ቄሶች በአብይ አህመድና በተባባሪያቸው የሻቢያ ጦር ተገድለዋል። 1151 የሃይማኖት መሪዎች በጥቂት አካባቢ የተገደሉበት ሌላ የኢትዮጵያ እምነት ተቋም የለም።
ይህ ሁሉ የተሰላና የተሳለ ጥቃት በታንክ ባራኪ የኦህዴድ ብልጽግና ጳጳሳት ጭምር የተባረከና የተቀደሰ ተደርጎ ሲሰበክ የነበረ ቢሆንም ቤተክርስቲያኗን ከየትኛውም ማዕዘን ላይ ቢያጠቃት ውጤታማ ስራ እንደሚያከናውን ለሚያውቀው የአብይ አህመድ እቅድ ግን እንደ ትልቅ ድል የሚቆጠር ነበር። ከዚያን ጊዜ አንስቶም ነገር ሁሉ እየቀለለው መጥቷል። ሚሊዮኖችን ሲገድል የተባበሩትን ጳጳሳት ናቀ። በአክሱም ጽዮን ምዕመናን ላይ ፍጅት ሲፈጽም በፍጹም አልተደረገም እያሉ የሚክዱለት እንደ አቡነ ጴጥሮስ ያሉ ሰዎችንም ሲያገኝ ከዚያ በኋላ የኋላ ቀርነት ማዕከል ለለውጥና ለብልጽግናም የማትሆን ባላት ቤተክርስቲያን ላይ ሁላ አቀፍ ጥቃት ለመፈጸም ቀለለው። በትግራይ ቄስና ምዕመን ሲገደል ቤተክርስቲያን ሲያወድም የሚውለው አገዛዝ በአዲስ አበባ ጠቅላይ ቤተ ክህነቱ ግቢ ውስጥ ጦር መሳሪያ በጁንታው ተደብቆ አገኘው ብሎ በማሰራጨት ተቋሟን ወታደራዊ ምሽግ አድርጎ እንዲያቀርባት እነ አቡነ ጴጥሮስ እየጎተቱ በመንበረ ፓትርያርክ ግቢ አስገቡት። በአዲስ አበባ 4 ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት ግቢ በንብረት ግምጃ ቤት ውስጥ የተቀመጠ የብሬንና ሽጉጥ ጥይቶችን በቁጥጥር ስር መዋሉን ፖሊስ አስታወቀ። የአዲስ አበባ ፖሊስ ለኢትዮጵያ ቴሌቪዥን በላከው መግለጫ እንዳስታወቀው 1363 የብሬንና 493 የሽጉጥ ጥይቶች ናቸው በቁጥጥር ስር የዋሉት። በዚህ መልኩ በቤተ ክህነት ጦር መሳሪያ ተገኘ ብሎ በመንግስት መገናኛ ብዙሃን የተዘገበለት ጉዳይ በኋላ ላይ የቤተ ክርስቲያኗ ሰዎች በሰጡት ማብራሪያ መሳሪያው በመንግስት የሚታወቅ አስቀድሞም የተመዘገበና ሕጋዊ መሆኑን አብራርተዋል። ይህንንም ያመነው ፖሊስ ንብረቱን ለቤተ ክርስቲያኗ እንዲመልስ በደብዳቤ መጠየቁ ተዘግቧል። ይሁን እንጂ የግምጃ ቤቱ ሰራተኞች ገና ለገናው የትግራይ ተወላጆች በመሆናቸው ብቻ ጁንታው ቤተ ክህነት ውስጥ መሳሪያ ደብቆ ተገኘ በሚል ሰበብ ህዝብ ቤተ ክርስቲያኗን እንዲጠራጠርና እንዲንቅ ለማድረግ የተቀየሰው ኦህዴዳዊ ተግባር ግቡን እየመታ ነበር። ይህንን ጉዳይ ለፖሊስ ጠቁመው ቤተ ክርስቲያኗን ያስደፈሩ ሰዎች አገዛዙ ቤተ ክርስቲያኗን እስከ መንበረ ፓትርያርክ ድረስ ገብቶ እንዲህ ያለ እርምጃ እንዲወስድባት ያደረጉት የራሷ ሰዎች ነበሩ። ይህ ከሆነ ከ2 ዓመታት በኋላ ግን አገዛዙ ቤተ ክህነት ሄዶ የጳጳሳትን መኪናና ግቢ ሲፈትሽ የሚውል ሆነ። ጳጳሳቱንም የሚንቃቸው መሆኑን በተግባር አሳየ። ይህንን ሁሉ ሲያደርግም ቀለለው። እነዚህ ሁሉ እንደ አርሲ ያሉ ጭፍጨፋዎች ከመካሄዳቸው በፊት ጠቅላይ ሚኒስትሩ ያዘዙትና ያስፈጸሙት ጉዳይ ነው። እንዲህ እያሉ የካህናትንና የምዕመኑን ድምፅ ካጠፉ በኋላ አሁን ደግሞ የቅዳሴ ድምፅ እየረበሸኝ ነው ማለት ጀምረዋል። አንደኛ ድምፅ አዲስ አበባ ውስጥ ተኝቶ ማደር አይችልም። በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። ቤተ ክርስቲያኗ የኋላ ቀርነት ማሳያ፣ ሃይማኖቱ ለብልጽግና የማይሆን ቅዳሴው ደግሞ እንቅልፍ የሚነሳ የሆነባቸው ጠቅላይ ሚኒስትሩ በጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ዮዲት ጉዲት ሆነው ቀጥለዋል። ይሁን እንጂ ጥቃቱን የፈጸመው ሸኔ ነው እንዲሉ የኦሮሚያ ኮሚኒኬሽን ኃላፊን አሰማርተዋል። እንዳም ሆኖ ቤተ ክርስቲያንን ዛላምበሳም፣ አማራ ሳይንትም፣ ማርያም ደንገላትም፣ ደብረ ኤልያስም፣ ወራቤም፣ አክሱምም፣ አዲስ አበባም፣ አዳማም፣ ሻሸመኔም፣ ጅጅጋም፣ ዋልድባም፣ ዘዋይ ገዳምም ሲጠቃና ሲወጋ የታየው በብልጽግና እንጂ በኦሮሞ ነጻነት ሰራዊት አይደለምና የአርሲውም ከዚህ አያልፍም ብሎ መደምደም ስህተት ይሆናልን ብሎ መጠየቅ ያስፈልጋል። የአርሲው ጭፍጨፋ በዘንድሮ ዓመት በአማካይ በየ2 ወሩ ሲካሄድ የቆየ ነው። ጥቃቱም ፓትርያርኩ አቡነ ማትያስ እንዳሉት የኦርቶዶክስ ምዕመናንና ተቋማት ላይ እያደገና እየሰፋ የመጣ እንጂ ሰርካ ወረዳ ላይ የተጀመረ አይደለም። ነገሩ በፓርቲ ማኒፌስቶ የተጻፈ ተተንትኖ ያደረና የታወጀ ነውና በቀላሉ ይቆማል፣ መንግስትም እጁን ይሰበስባል ተብሎ አይጠበቅም። አገዛዙ በአስተዳደርም ሆነ በኢኮኖሚ በፕሮፓጋንዳም ሆነ በፖለቲካ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የፈጸመውን ጣልቃ ገብነት ትተን በጦሩ ብቻ ያደረገውን እየዘረዘርን ብንቀጥል ብዙ ሰዓት ያስፈልገናል። እናም መልካሙን ሁሉ በመመኘት መሰናበትን መርጠናል።